እመቤቴ ገነት እንደማታስገባኝ ህሊና ያወቀ ግን ያወራት ይጠይቃል አትቀርም ትጠየቅ ማንንም እዚህ ምድር ላይ ጡንቸኛ እንደፈለክ ያገር መን ትወርቃታል 2 ሜትር ጉድጓድ ውስጥ ይገባል ያኔ ውሃ ይበላል ሞትን ፈራ አይደል ለኔ ከባዱ መከራ ያየውን መድኃኒዓለም ትተ ስለ ቅዱሳን የነገርከኝ ቄስ መጽሐፍ ቅዱስ ባለማንበብ ከሆነ ችግር የለው 80 ዓመት ኖርክ 50 ኖርክ አይቀር ትሄዳታል ወደ ሳይሆን በግድ ትሄዳታል ወደ ሳይሆን በበር ይግባ በመስኮት ይግባ ምታቆ ነገር ይመጣል አንቆ ይወስዳል እዚህ ምድር ላይ ያለ ግን ለዛ የትንሳኤው ንጉስ ጌታ ለሱ ካላወራ ውሃ በላ ይያልኩ እሳት በላ ይቀበላል ዲያብሎስ እናንተ ኢየሱስ ጠላት ብሎ ወስዱ ይከታል እሳት ውስጥ ወደ ሳይሆን ትቀበላታል እንዲ ምድር ላይ ድንጋይ ሆነ ልብ እንደኖር ሁሉ ድንጋይ እንደሆን ሁሉ ይቀበላል ድንጋይ አስተሳሰብ ያለው ዲያብሎስ ይቀበላል አናተን ይዞ ይከታል እናት አታድነ አባት ያድነ ያኔ የሚያድነ መድኃኒዓለም ብቻ ነው ኢየሱስ ምንም አባክ አታመጣም አስረግጬም ነገር እውነት ፋክቱ ይሄ ተራምድ ይው ጎዳና ነው ምኖር ይው ሻራ ወጥር ይው ቆርቆሮ እንደው ሰዎች ስለሚወዱ ቆርቆሮ ሰጥቶ ዝናብ እንዳይገባ ምናምን አው ጎዳ ምን አገባ ስለ ጎዳና ትሞት የለ እንዴ ከአፓርታማ ቤት ለቀቆ ትሞታለህ ይሄን ታቃል ከፎቅ ላይ እኮ ትሞታለህ ትገባታለህ እዛ 2 ሜትር ጉድጓድ ውስጥ ትገባለህ ወደድክም ጠላም ትገባታለህ እናቶቻችን እየተራቡ አንተን ፍለጋ የስተት መንገድ ላይ ቁጭ ፍለጋ የስተት መንገድ ላይ ገባሉ ማራችሁ በተነገራቸው ሄዱት ግን አንተ ሁሉን አዋቂ ነህ ማራችሁ አትደውሉ በቃ ማንንም አልፈልግም እኔም የምፈልገው ጌታዬ እኔ ወንድሞቼ ጠፍቷል እህቶቼ እኮ ምንም ያቁት ነገር የለም በመቤቴ ገነት ገባሉ ይያሉ ይብላይ ለሰባኪ እነሱ ሳይወርቁ የነዚህ ምስኪን አባት አይጥላችሁ ይገባሉ ገነት ይብላኝ ሐሰት ለሰበኩ ታርዶ መስቀል ላይ እንዴት ከሱ ውጪ እኮ ምንም መወራትም የለበትም እኮ እዚህ ብድር መስቀል ላይ ስለ ሰው ልጅ መታረድ ከሰማይ ወርዶ ማለት ምን ማለት ነው ትርጉም አትደውሉ ማንንም አታስፈልግኝ ያ ምስኪን አባቴን ያኖረኝ የማንንም እርዳታ አልፈልግም እኔ ልጄ ብሎ ለካ ዲያብሎስ እንዳይበላኝ እሱ ደሙን ያፈሰሱ መጫወቁት 30 ዓመት ሙሉ እኮ ኢየሱስ ይባል ደሜ ይፈላ ነበር ለካ አስተንፋስ የሆነ ጌታ ነበር ኢየሱስ ሲሉ የነበሩ ጴንጦች ምን አለኝ አሁን እኮ ሞታለሁ ያለሱ ምን 40 መኪና ቢኖረኝ ምን ዋጋ አለው ባንዱ መኪና ተገልብጬ ሞታለሁ ከሞትኩ በኋላ ግን እሱ ካለልኝ ውሃ በለኝ ይሄን የተረዳሁት
ምን አጠፋ እስኪ? ልጆቼ አለ ፈጠረን። አትብሉ የተባለውን አዳም በላ። ከዛ ምድር ተረገመች። አልተወንም። መጣ ከሰማይ ወረደ። በአንዲት ፍጥረት ማህፀን ውስጥ አድሮ የማይገባውን ዝቅ ብሎ ከፍ አደረገን። ተሰቃየልን። ማን ነው ለሰው ልጅ የሚያደርገው? ማን ያደርጋል? ማንም አያደርግም። እናቴም አታረግም፣ አባቴም አያደርግም፣ ወንድሜም ማንም ለኔ ድነት መስቀል ላይ የሚወጣ ወገን የለም። ከናቴ ማህፀን የወጣው ሁሉ ማንም መስቀል ላይ የሚወጣልኝ ግን ያ ምስኪን እኔ ምስኪን ብዬ ነው የምጠራው። ምስኪን እንደዛ ያሉላ ካፍሎ ዛሬ ስሙ ሲጠራ የሚሸማቀቅ ህዝብ ምድር ላይ ሞልቶ እኛኮ እንደሱ 44 ጊዜ ብንሰቀል አንድንም። ንጹህ አይደለም ስጋችን፣ የረከሰ ነው፣ የተረገመ ነው። ለዛ እኮ ነው ከሰማይ ወረደው። ዛሬ እኮ በእመቤቴ ገነት ገባለሁ የሚል ህዝብ ነው ያለው። እመቤቴ ራሷ የገባችው በሱ ነው። ይሄን ተረዱ። አይሰማም። ልቡ ድንጋይ ነው። ሰው ባልጩት ድንጋይ ራሱ እንዱ በመዶሻ ስትመታው እኮ ፈልቀቅ ይላል። ሰው ከዛ በላይም ድንጋይ ነው አምላኩ ላይ። እኔ እዚህ ምድር ላይ መኖርም የደበረኝ ደስ አምላኩን ማያከብር ትውልድ ምን ያደርጋል? እዚህ ትውልድ ማለት ግፍ። ለዚህ ነው የአምላካችን ፍቅር ርቆን እኮ ነው የ6 ዓመት ህፃን ልጅ ላይ መድፈር። ሰው የሰውን አንገት እየቆረጠ እያረደ ያለው ለዚህ ነው። ጌታችን ስላሌለን ነው ከለከል። በሩ ክፍት ነበር፣ ዘጋ ነው። እኛ ታቅደን ዘጋ ነው። በረከቱ እንዳይደርሰን ዘጋ ነው። ወሬ ብቻ ማስመሰል ብቻ። እዚህ ምድር ላይ ያለ የእግዚአብሔር ሀብት ሰው ነው። ቤተክርስቲያን እኛን የገነባ ነው። ጥለናት እንሄዳለን። እዚሁ ምድር ላይ ትቀራለች። የእግዚአብሔር ንብረት ግን ሰው ነው። ሰው ገለ እኔ ምንም ጎዳና ነው የምኖረው። ምን ደበራችሁ እንዴ? በሰማይ ፎቁ ነው ላሳያችሁ። አያችሁ እንደዚህ ደርቤ እቺ አሁን አፓርታማ ነው። ግድግዳው ከውጪ በጣም ደስተኛ ነኝ እዚህ በመኖሬ። ምክንያቱም ስሞት የት እንደምሄድ አውቃለሁ። ይሄ ማወቄ ግን በጣም ደስተኛ ነኝ። እኔ ክርስቶስን በማወቄ ብቻ ደስተኛ። ምን አይነት ጋፊ ትውልድ እንደሆነ የጭካኔ ጥግ። ደሙን አፈሱ ልጆቼ ብሎ የልጅነት ስልጣን ተሰጥቶ ኢሳይያስ 53 ሄዳም ያሳብዳል ቦታው። ለነገሩ መጽሐፍ ቅዱስ እኮ ስለማታነቡ አብዳችኋል። መጽሐፍ ቅዱስ አታንብቡ ይላችኋል ሰይጣን። ትላንት ነው መጽሐፍ ቅዱስ ያነበቡ። ታብዳላችሁ። ኢሳይያስ 53 ሂዱና አንብቡ። ጨርቃችሁን ጥላችሁ ነው የምታብዱት። ሰማይና ምድርን የፈጠረ መድኃኒዓለም ቆሰለ። ኢሳይያስ ምን እንድንወደው እንኳን ደም ግባት የለው። ነብዩ ኢሳይያስ እንግዲህ ያነግራችሁ እንድንወደው ደም ግባት የለው። ዛሬ ግን የአንድ ፈረንጅ ፎቶ አንስተን ጌታችን ነው ብለን ተቀደደ፣ አበደ። ጨርቃችን ጥል። እግዚአብሔር የምናመልከው በመንፈስ ነው። ለተቀር ሲጻፉልኝ ዘጸአት ስንት ነበረ? ለተቀረጸ ምስል ለአንተ አድርገህ አትስገድ ቃሉ ነው።
ቃሉ ነው ምን አገባ ቃሉ ተቀም ዘጸአት ስንት ነው በእናታችሁ ቦታው ይላል ለተቀረጸ ምስል አትስገድ ይላል እኛ ሰገድን ስህተት ነው ሰግጃለሁ አዎ ሰግጃለሁ አልዋሽም እኔ ከአምላኬ መደብቆ ነገር የለም እናንተ ደብቁ ጨካኞች ኢንተርናሽናል ጨካኝ ሞት እንደማይቀርልህ ታውቃለህ ከሞትክ በኋላ የሚቀበል ኢየሱስ ነው ይላል መጽሐፉ ሁሉ በርሱ ነው ይላል ምን አገባ ስለ ቅዱሳን አሁን እግዚአብሔር ካከበራቸው በላይ ክብር ልሰጥ ለቅዱሳን አቤት ማስመሰል ያለም ሚሳኤል ተደምሮ ቢተኮስ እነሱ ጋር አይደርስም ባከበራቸው ጌታ ተከብረው ቁጭ ብሏል ምን አገባ እዚህ ውስጥ በእግዚአብሔር ስለምገበው አምላክን አትከተልም አስመሳይ ሞት አትፍራ ምን አስፈራ ሞት አይቀርልም 80 ዓመት ኖርክ 50 ኖርክ አይቀር ትሄዳታለህ ወደ ሳይሆን በግድ ትሄዳታለህ ወደ ሳይሆን በበር ይግባ በመስኮት ይግባ የምታውቀው ነገር የለ ይመጣል አንቆ ይወስዳል እዚህ ምድር ላይ ያለ ግን ለዛ የትንሳኤው ንጉስ ጌታ ለሱ ካላወራ ውሃ በላ እያልኩ ነው እሳት በላ ይቀበላል ዲያብሎስ እናንተ ኢየሱስ ጠላት ብሎ ወስዶ ይከታል እሳት ውስጥ ወደ ሳይሆን ትቀበላታል እንዲ ምድር ላይ ድንጋይ ሆነ ልብ እንደኖር ሁሉ ድንጋይ እንደሆን ሁሉ ይቀበላል ድንጋይ አስተሳሰብ ያለው ዲያብሎስ ይቀበላል አናተን ይዞ ይከታል እናት አታድነ አባት ያድነ ያኔ የሚያድነ መድኃኒዓለም ብቻ ነው ኢየሱስ ምንም አባክ አታመጣም አስረግጬ ምነግር እውነት ፋክቱ ይሄ ተራምድ ይው ጎዳና ነው ነው ሻራ ወጥር ነው ቆርቆሮ እንደው ሰዎች ስለሚወዱ ቆርቆሮ ሰጥቶ ዝናብ እንዳይገባ ምናምን አው ጎዳ ምን አገባ ስለ ጎዳና ትሞት የለ እንዴ ከአፓርታማ ቤት ለቀቆ ትሞታለህ ይሄን ታውቃለህ ከፎቅ ላይ እኮ ትሞታለህ ትገባታለህ እዛ 2 ሜትር ጉድጓድ ውስጥ ትገባለህ ወደድክም ጠላም ትገባታለህ እኔም ማዝነው ለቄሶች ነው 30 ዓመት ሙሉ የክፍለ ሀገር ልጅ አዎ የክፍለ ሀገር ኮራበታለሁ የትም ልወለድ እኮራበታለሁ ለኔ ከባዱ መከራ ያየውን መድኃኒዓለም ትተ ስለ ቅዱሳን የነገርከኝ ቄስ መጽሐፍ ቅዱስ ባለማንበብ ከሆነ ችግር የለው እመቤቴ ገነት እንደማታስገባኝ ህሊና ያወቀ ግን ያወራት ይጠይቃል አትቀርም ትጠየቅ ማንንም እዚህ ምድር ላይ ጡንቸኛም እንደፈለክ ያገር ማን ትወርቃታል 2 ሜትር ጉድጓድ ውስጥ ይገባል ያኔ ውሃ ይበላል ሞትን ፈራ አይደል እዚህ ምድር ላይ የሰውን ስድብ ፈርተ ያምላክን ወንጌል ደበካል ትቀምሳታል እኔ አልፈራም ያለ ኢየሱስ ገነትም የለም ድነትም የለም አምላክም የለም እኔ ጅሉ እናገራለሁ ስለሱ እኔ ድንጋይ ራስ የሆንኩልኝ እናገራለሁ አትገባ ጳጳሱን ቄሱን ነብዩን ፓስተሩን ዋትኤቨር የፈለከው ነገር አትገባም ያለ ክርስቶስ መጽሐፉ ነው የሚለው እነ ጳውሎስ እየታረዱ የተናገሩት ለዚህ ጌታ ነው አርሴማ አንገቷን የሰጠችው ለዚህ ጌታ ነው እነ እስጢፋኖስ በድንጋይ እስጢፋኖስ አሟሟቱ የሚያሳዝን በድንጋይ ተወግሮ ስለ ክርስትና ተቀጥቅጦ ነው የሞተው እኛስ አሁን ቀጥቃጭ የለብንም ሀገራችን ኢትዮጵያ ውስጥ ነው ያለነው ስለ ክርስቶስ ማናወራበት እንደነ እስጢፋኖስ ማን ከለከለ ማን ከልክሎ ማን ይከለከለ ስጋና ደሙን አፍሶላል መስቀል ላይ የማይገባን ጸጋ ሰጥቷል ወራዳ ነበርክ ከፍ አድርጓል ጭራሽ በገነት ቤት ሰራል በሰማይ ስፍራ አዘጋጅላችኋለሁ መጥቼ ወስዳችኋለሁ አለ
እኔን የምትጠላ ናና ግደለኝ ከፈለክ ክርስቶስ ይወስደኛል አንተ ግን ዳቢሎስ ነው የሚወስድ ትቃጠላታለህ እድሜ ልክን እዛ ሲኦል ውስጥ ምን አረገንስ አያሳዝንም አሁን ክርስቶስ አንጀታችሁን አይበላም ሰማይና ምድር ፈጥሮ እኛን ፈጥሮ ከኛ እንዴ ይው ጁፒተር ፈጠረ እኛን ፈጠረ ሰማይን ፈጠረ ምድርን ፈጠረ በግ ፈጠረ ዛፍ ፈጠረ መሬት ፈጠረ ውሃ ፈጠረ ሁሉን እኮ የፈጠረው ስለኛ ግን ዝቃል ካኔም ማነሰ እኔ አሁን ቆንጆ ነኝ ያያችሁ ቆንጆ ነኝ ኢሳይያስ ሲናገር ግን ካኔ በታች ነበር ጌታ እኔን ለማዳን አንተን ለማዳን አንቺን ለማዳን ይሄ ያያችሁ ቆንጆ አፍንጬ አሪፍ ነው ምናምን ሲም ማለው አይኔ በንዴት የተነሳ ትንሽ ቀላ ብሏል ኖርማል በጣም ቆንጆ ነው ጌታ ግን ካኔም ዝቅ ብሎ ነው የነበረው እኔን ከፍ ሊያረግ ምሮናል ባይዘው ምሮና አሁን እዚህ ምድር ላይ እሳት መዝነብ ነበረበት እኔ አንድ ይረር ነው በቃ ዛሬ እሳት ዝነብለዋል ትውልዱ ጥፋቱ ሳይውና አባቶች ሲሳሳቱ ሳይ የመቤቴ ስዕል ተራራ ይገፋል ይላል ደሙ ብድግ ይላል ወይ መጽሐፍ ቅዱስ አያቅ በድፍረት በቃ ስለማቤቴ ስታወራ ክብር አለ የትም ክብር አለ እሷ የተከበረችው በጌታ ነው አይመለከት ማንንም ለሷ ክብር መስጠታችን ክብር የሰጠን ጌታ ተከተል ያኔ እመቤቴ ራሱ ደስ ይላታል ማላ የለም እኔ ማን ነው አልፈልግም አንድ ሰው አካውንት ሲጀመር የሀገር ሜሴጅ ምን ሚጮ ብር አስገብታችሁ ነው አውጥቼ ለምስኪኖች ሰጣል እኔ ብር አልፈልግም እኔ መሞት ነው ፈልጉ መሞት ይፈልግ ሰው ደግሞ ብር አይፈልግም ይሄን ታውቃላችሁ ይሄ ምድር ሲኦል እኔ ሌላ ሲኦል ያለው ላይ መስለኝም እኔ ለኃጢአተኞች የተዘጋጀ ካለ ምን አደረገ መዲያው ናሳዝን ምን አይጨካኝ ናችሁ ግን ለመዳን ያለም እንደዚህ ልባችሁ ጨካኝ መስቀል ላይ እንደዘደም እኔ አንድ ሰው ጥፊ ቢመታኝ አልፋታው አናቱን ነው ብዬ ገላግሏለሁ ወይ ይገለኛል መዲዬ ግን 6600 እንደተማርነው ከሆነ 6666 ተገረፈ ለማለኛ እኔ አንድ ጥፊ አላዳመጠም አልኩ እንኳን 6000 ልትመታኝ አንድ ጥፊ አልሰማም ይዳም በኢሳይያስ 53 እንደሚታረድ በግ በቸላቾች ፊትም ዝም አለ ለኛ ምኑ ታዲያኛ እኛ እኮ ከብት ራሱ እኮ ያመሰግናል እግዚአብሔር ከብት እኮ ኃጢአት አይሰራም የተሰጠውን ይበላል ሲነዳ ይነዳል ሲጠመድ ያርሳል እኛ ምን አይነት ፍጡር ነን አረ ዳቢሎስ ራሱ ምስኪን ነው እኛ እኮ ከዳቢሎስ በልጠናል ዳቢሎስ እኮ ምስኪን እኛ ስንሳሳት ነው በእኛ የሚጠቀም እኛ እኮ የዳቢሎስ አሽቃባጭ ነን አሽቃባጭ ደሙን ያፈሰሰውን ጌታ ወደ ጎን ትተን ለዳቢሎስ ያሽቃበጥ ዳቢሎስ ባይዘው ሰራተኛ ነው ለእግዚአብሔር እየሰራ ነው ዳቢሎስ ይፈተናል የዳቢሎስን ፈተና ካለፍክ የእግዚአብሔር ሊነ ትገባል የምትገባው ገነት ሰራተኛ ነው ዳቢሎስ እኛ ግን ኢንተርናሽናል ክፉ ኢንተርናሽናል እኮ ነው በአለም ደረጃ ክፉ ይሆን በተለይ ኢትዮጵያኖች በእግዚአብሔር ነው የሚያምርብን በእግዚአብሔር ነው የሚያምርብን ፈረንጅ እንደው በርገር ባልቶ ምድር ላይ ቀብጦ ነው ይሙት ከዛ ሲኦል ይብለው ችግር እኛ ግን ኑሮም ጠብሶን
እንደገና ኢየሱስ ክርስቶስን አተን እንደገና እዚህም ሲኦል ኖር እዛም ሲኦል እየጠበቀ መድኃኔዓለም ሆይ አባቴ እኔ በጣም ወድጄሃለሁ አውቄሃለሁ ያላወቁን እንደው ለኔ በላይ ይቅር በላቸው እንዳለ ገነት አስገባቸው። ቄሶቹ ግን እያወቁ ስላንተ ያላወሩ ሲኦል ቢገቡም አይደብረኝ። እያወቁ ያላወቁት እንደተማሩ የሰበኩ ችግር የለው እነሱ ማራቸው። ለነገሩ አንተ ሁሉን ታውቃለህ እንዴ? ምን ላንተ ምክር መስጠት አስፈልገኝ? ጭንቀት እኮ ነው። አንተ ፍቅር ሲገባ ተጨነቄ ሰው ጠፍቷል። እመቤቴ ኢየሱስ ብላ የጠራችውን ጌታ ኢየሱስ ሲባል ድንብር ብርብር ድንብር ኢየሱስ ነው አምላክ አባት አትድንም አስረግጬ እኔ ፋክቱን ነው የምነግርህ። አንተ አሁን ሰው እዚህ ምድር ላይ ሰው ይገለኛል፣ ሰው ይፈነከተኛል፣ ሰው ያርደኛል ብለህ አልፈራው። እኔ አራጁ ምምጣ ያለ ኢየሱስ ክርስቶስ አንድ ሰው ገነትን አይገባም። ከሱ ወንጌል ውጪ የሚናገሩትም የተረገሙ ናቸው። ጳውሎስ ተናግሯል። የተረገሙ ናቸው። አዎ የተረገሙ ናቸው። አሜተኛ አንተ ሲጀመር አንተ ና አሜተኛ አታ አቤላ እስኪ አንተ ወንድ ነህ ኢየሱስ ጌታ ነው እያልክ እንደ ጴንጤ መንገድ ላይ በል ትታመማል፣ አስም ይዛል። አታቆም አምላክ ሞት አትፍራ፣ ስለ ጌታ ተናገር። ይሄን ተባላለ ስለ ጌታ ማትናገር ዌልካም ሲኦል ትባላል። ደም ያፈሰሰልን ጌታ ተተ ለማታውቀው ፍጡር መጽሐፉ ላልጻፈል ላልተናገረል ግብጽ የላከችውን መጽሐፍ ይዘ ፒፒፒፒፒፒ ትላል። እዛው ፒፒ ሆናታል። ከመድኃኔዓለም ከኢየሱስ ከመድዬ ውጪ አንድ ሰው ገነት አያስገባም። አንድ ሰው ይሄን ታውቃለህ? የቱ ጋር ነው መጽሐፍ ቅዱስ ላይ ልጁ ያለው ሕይወት አለው? አዎ ልጁ ያለው ሕይወት አለው። ልጁ ማለት ያው መድዬ ክርስቶስ ማለት ነው ኢየሱስ። እሱን ይዘ ትገባለህ። እሱ ደግሞ አፊት ይመሰክርልሃል። ምድር ላይ ይወደኝ ነበር ስለኔ ይናገር ነበር ብሎ ይመሰክርልሃል። ትገባለህ ገነት። መጽሐፍ ቅዱሱ አለ ይናገራል። መጽሐፍ ቅዱስ ላይ እኮ ሰርቆኝ ነው አሁን እንጂ አውጥቼ ያሳያችሁ ነበር። መድኃኔዓለም ካልመሰከረልህ ማን ነው ይመሰክርልህ? ቀጣይ እሳት የበላው አለ ማ ዳቢሎስ ወስዶ ይከታል እዛ እሳት ውስጥ። ከዛ ታራታል። መድዬ ቅርበ ብትሉ አይሰማም። አሁን ምድር ላይ መመስከር አለብህ። አሁን እኔ እኮ ሞትን አትፍሩ፣ የሥጋ ሞት አይቀርልንም፣ ለማን እንሄዳለን? ግን መፍራት ያለብን መድኃኔዓለም ነው። ደግሞ እዚህ ምድር ላይ አንድ ነገር ልንገራችሁ። እዚህ ምድር ላይ እግዚአብሔር ንብረት የሆነው ሰው ብቻ ነው። ቤተክርስቲያንም ቀሪ ነች፣ ሁሉ ቀሪ። የእግዚአብሔር ንብረት ሰው ብቻ ነው። ሰው ነው ሲሞት ተሰናብቶ ገነት የሚገባው ገነት፣ ሲኦል የሚገባው ሲኦል። ሰው ነው መውደድ ያለበት። አትፍሩ ሞት። መኪናም ቢገጭህ አትፍራ፣ ሽጉጥም ቢተኮስብህ አትፍራ። ዋናው ነገር ግን ኢየሱስን መያዝ። እሱን ከያዝክ የዘላለም ሕይወት አለ። ይሄ ነው ያለው ነገር። ምንም አትዘላብዱ። በቃ ምንም መዘላበድ ይቀር። በቃ ኢየሱስ ነው ኢየሱስ ነው። 4 ነጥብ። አማላጅም ካልክ እሱ ነው። እና ስዕል 30 ዓመት ቤቴ ውስጥ ደርድሬ ያለው የኡራኤል የመድዬ የእመቤቴ ስዕል አስቀምጫለሁ፣ ደርድሬ ያለው ግድግዳው ላይ ግን ስተት
ዘጸአት ስንት ላይ ነው? ለተቀረጸ ምስል አትስገድ ይላል። አረ ጻፉልኝ ዘጸአት ስንት ነበር? ዘጸአት ስንት ነው? ለተቀረጸ ምስል ዘጸአት 24 ላይ ገብታችሁ አንብቡ ገብታችሁ ዘጸአት 24 ላይ ለተቀረጸ ምስል እንዳሰግድ የመድኃኒዓለም ንግግር እኮ ነው እነ ጳውሎስ የጻፉት ማለት ነው። ምን አገባኝ አሁን የፈለክ ፈንዳ እበድ ከኢየሱስ ክርስቶስ ውጪ ማንንም አላዳምጥ። ጳውሎስ የተባረከው ነግሮናል የአምላካችንን ቃል። ማርቆስም ነግሮናል። ሐዋርያቶች እንዳሉ ስለ ጌታችን ነግሮናል። ይሄን መግፋት ግን ቢግ ሼም ከሞት በኋላ ይወጣል እያልኳችሁ በጌታ በኢየሱስ በማመን አልተሰቀለም። ዮሐንስ 7:32 ኢየሱስ አልተሰቀለም። አንተ ውጣ፣ አንተ ከአረብ ሀገር ነው የመጣው። ሄደዛ መካ መዲና ውጣ። እንዲህ አይነት ነገር አትጻፍ። አልተሰቀለም ነው ይላል። እናንተ ላይ ተሰቀለ። አቤት አሁን ለኔ አዝናችሁ ሲስ በሰላም ነው። ምን አገባት ትዘለኝ ለተሰቀለልህ እዘን ደሙን ላፈሰሰል። አሁን ለኔ ኤፌሶን የጳውሎስ ፍሬ አንቺ ኤፌሶን የታለች ተዋት። እሷ ዞሮባት ነው ኤፌሶን እኮ በቃ እንትን ትገባለች ግን ገነት እኔ ለምንላታለሁ። በመታቆ ደረጃ ነው ያወራችሁ። ምን ታርግስ ቀደምት አባቶች በመሯት መንገድ ነው ሄደችው። ስተት የለባት። ጌታ ግን ይረዳታል። ትገባለች። ወዳችኋለሁ። ኤፌሶን ተመታለች። መጥፎ የዳቢሎስ ሽጉጥ ነው መታት። ጌታ ይደርስላታል። በዚህ በመድርም ባይደረስላት ገነት ትገባለች። እህቴ ነች። እህት ሲባል ደግሞ ከአንድና አባት ምናምን መወለድ አይደል። በመጽሐፍ ቅዱስ ፍጥረት ሁሉ ወንድማችን እህታችን ናቸው። ኪንታሮት ተሻለ ወይ ቶባ እንደውም ቢደፋኝ አሪፍ ነው። በጣም ጥሩ ሰውየው ግን ይችላል። አሪፍ በሱ ፍቃድ ፈልገን ዋስከ ሲስ ወንጌል ብቻ ቀጥል። ተረቱን ተዋቸው። ተባረክ ሲስ እኔ ጌታ ወዶኛል። እስከ ማልቀስ ነው የደረስኩት እኮ ፍቅሩ ገብቶኝ ጌታ ወዶኛል። ተባረኩልኝ የምትወዱኝ የምትጠሉኝ። I love you all of you። አይምሮ የላችሁ ነው ተራራ ወንጌል እንደኔ ለማልቀስ ያብቃችሁ። ፍቅሩ ገብቷችሁ አልቅሼ ነው አይኔ ከጧት ጀምሮ እያለቀስኩ ነበር። ያላወኩትን ጌታ ሳውቀው ለቅሶ በለቅሶ አበርኩኝ፣ ጨለልኩ። በሱ ፍቃድ ማን ነው? በሱ ፍቃድ እናስገባኝ። የታለ በሱ ፍቃድ? በሱ ፍቃድ ረስተኝ ነው። በሱ ፍቃድ የቱ ነው የምትለኝ? ቀና በል እስቲ። ዛሬ አንጎሬ ዞሮብኛል። ለምን ይዞራል እንዴ? አምባሳደር የሚባል አምባሳደር እና ስምን ቀይረ ነው። እንዴት ነህ ሲስ?
አሎ ክብሩ ይስፋ አባቴ። ስለአንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። እውነት ነው እውነት ነው። ምክንያቱም ማንም ይላል አይደል ቃሉ በመንፈስ ካልሆነ ኢየሱስ ጌታ ነው ማለት አይችልም እኮ። አዎ ሰው እኮ ተመቷል፣ ዞሮበት እኮ ነው ሰው አላወቀው። አዎ ስለዚህ እያለቀስኩ ነበር። አዎ እያለቀስኩ ነበር እንዴ ከጧት ጀምሮ እያለቀስኩ ከጧት ጀምሮ የገባይ ገብቶ ነው የገባይ ፍቅር በውስጥ ላይ የጌታ ፍቅር አይደል? ይሄ በጣም ደስ ይላል። ሲስ አንድ ነገር መናገር የምፈልገው ነገር ይሄ የገባይን ፍቅር ደግሞ ብዙዎች ደግሞ ካንተ መማር ይፈልጋሉ። ቆይ ኤፌሶን አለሽ? ቆይ በሱ ቀን ኤፌሶን አለሽ? አንድ ቁጥር ጻፍ እስቲ። ኤፌሶን እየሰደቧት አራትስ ደቧት በእናታችሁ ነው አንጀቴን ነው የምትበላኝ። ሲስ ስለማታውቁ ኤፌሶን ካለሽ አንድ ቁጥር ጻፊልኝ። አብረን እናለቅሳለን ለኢየሱስ። አንድ ቁጥር አለች ነይ ግቢ እናቴ። ዲሳይ ልቀጥል። እሷን እየጠበካት ነው። ቆይ ኤፌሶንን ላስገባብኝ ደግሞ አትገባም እኮ ችግሯ። ነይ ግቢ። ሲሆን ለመግባት ትንቀጨቀጫለች። ገነት እንግባ ነይ። እንደ አይና አፋርም ያረጋታል። እኔ እኮ ነይ ግቢ። ያው ገብታለች አለች ሲሳይ ገብታለች። ትወደኛለች። ኦኬ እንቀጥል ወይስ እሷን ታዋራታለህ? እኔማ ገነት በሩ ላይ ነኝ። ቆይ ከኤፌሶን ጋር ታወራላችሁ። ስለአንተም ትንሽ መናገር ፈልጋለሁ ወንድሜ አይደለ እንዴ? አፈናጠራ ኔትወርኩ። ታዝንልኛለች እኮ ኤፌሶን በጣም ነው የምትወደኝ። ታዝንልኛለች። በጌታ ናት አይደለች? አንዳንዴ ትሰድበኛለች፣ አንዳንዴ ደግሞ ወንድሜ ትለኛለች። እንደ ልቧ ነች። ሲሳይ ኔትወርኩ አፈናጥሯታል። ወይ እሷ እስክትገባ አንድ መዝሙር ልበላ። እሷ እስክትገባ ድረስ ጫንቋታል። አንዴ ልዘምር ፍቀድልኝ። አንዴ ልዘምር ፍቀድልኝ። ኤርሚ እየጠራክ ነው። ኤርሚማ ምስኪን ነው፣ ተውት። እሱ እኮ ጋጩ አድርጉለት እያለ አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ከሳሽ ወይ ደስ አይበል መሽም ለኔ ቀናለ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ከሳሽ ወይ ደስ አይበል መሽም ለኔ ቀናለ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ከሳሽ ወይ ደስ አይበል መሽም ለኔ ቀናለ። ከሳሽ ወይ ደስ አይበል መሽም ለኔ ቀናለ። በመንፈሱም ሲጸልይ አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ከሳሽ ወይ ደስ አይበል መሽም ለኔ ቀናለ። ከሳሽ ወይ ደስ አይበል መሽም ለኔ ቀናለ። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ከሳሽ ወይ ደስ አይበል መሽም ለሱ ቀናለ። ሃሌሉያ። የማይነጋ ሌሊት የለም የማይነጋ
ሌሊት የለም የማይነጋ ታሪክ ቀያሪው እግዚአብሔር ታምርን ሰሪ እግዚአብሔር ይዛይ 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 ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው ጨለማዬን አስወግዶ ያበራልኝን አውቃለሁ ሁሉ ሰው ነኝ ከእንግዲህስ ስከተለው እኖራለሁ የብርሃንን ልዩ ውበት ፊት ለፊቴ ቆሞ አየሁት ፍቅሩ ማርኮኝ በመቅደሱ ሰገድኩለት አመለኩት ያዳነኝን አውቀዋለሁ ሞተልኝ ኢየሱስ ነው ስለሌለኝ የምከፍለው ስጦታዬ ምስጋና ነው አደረኝ በክፉ መተው ለጌታ ለምለሙ መስቀል ላይ ተሰቀለ ዳንኩኝ እኔ እርሱ ታርፎ በማይዝለው ክንዶቹ ላይ እኔን በክብር እያኖረ እንዲመቸኝ ዝቅ ብሎ በበረት ውስጥ እርሱ አደረ እንዲህ አይነት ጌታ ነው ሲሳይ ወይ እግዚአብሔር ሲሳይ እንትን ቢኒ ቆይ አንዴ በስፈቃድ አንድ ደቂቃ ተናግሬ ልሄድ አይ አትውጣ እሺ ዲስ አሜድበት ስላለ ነው እሺ ቢኒያም አስቀድመውና እሱ ተናግሮ ይድኛ አለን ሲሳይ የጌታ ጸጋ ይብዛል ወንጌል የገባን ያንን ያህል ቀጥል እንወዳለን ላይቭን ያው እንደጨረስክ ደውልልኝ እንደጨረስ ማለት አሁን የግድ ዘግተም መውጣት የለብህም አንተ በፈቀድክ ሰዓት ልክ ስትጨርስ ደውልልኝ እሺ ወንድማለሁ እሺ በቃ ጸጋ ይብዛል እንወዳለን ተባረክ ቀኔ የሚባረክ ወንድሞች እዚህ ያሉ ከነሱ ጋር ደግሞ ጌታንም ማምለክ ካለብህ አምልክ ሌሎች ደግሞ እዚህ የሲሶ ቁጥር ያላችሁ አትደውሉበት በቃ አታጨናንቁት በቃ ሰላም ይብዛ አይዞ በምትፈልገው ነገር ሁሉ ስላለ እንዳትጨናነቅ አንተ ዋናው ጌታን ትወደዋለህ አይደል ሲሶ አዎ እኔ እኮ ጸደይ ያልኩት ነው የምድር ደብሩ አንተ ደግሞ የተያዝክበት ያ ፍቅር ደግሞ አለ አንተ እንደምትወደው አይደለም እሱ የሚወደው ደግሞ ራሱን አሳልፎ እስከ መስጠት ድረስ ስለሆነ ያ ፍቅር ገብቶሃል ብዬ አምናለሁ እና ደግሞ ነገሮችን ደግሞ በጥበብና በእውቀት በማስተዋል መጽሐፍ እንደሚናገር እናደርጋቸው ዘንድ ወደፊት አብረን እንሰራለን ብዬ አምናለሁ አሁን ያው ላይቭን ስትጨርስ ግን ፕሊስ ሲሶዬ ደውልልኝ በጣም